ያዘነ ሊጽናና ፈሊል ካለም ለመገላገል ኢየሱስ ይመጣ ጌታ ይመጣ ሞላና ጎደለ የሌለበት አንድ የሚኮንበት ኢየሱስ ይመጣ ጌታ ይመጣ። የማይታየውን ትቼ ለተገለጠልኝ ኢየሱስ ሰገድኩ። ተወልደን ያደግነው በፍልስጤም ምድር በጋዛ መንደር ላይ ነው። ከእናታችን ማህፀን ስንወጣ ብቻ ሳይሆን በእርግዝነታችንም ወራት ሰው ወደ መሆን ስንጀምር ደማችን በከባድና በኃይለኛ የጥላቻ የበቀል ስሜት ሆነን ነው የተፈጠርነው። የፍልስጤም አዋላጆች ሲያዋልዱን በእልከኝነት በማይታረቅ ጸብ፣ ሽብርተኝነትን፣ ግድያ፣ ንቀት፣ ዓመታት ዘመናት ሊናፍቁት በማይቻል የጥላቻ ስሜት ተሞልተን ከእናታችን ማህፀን እንወጣለን። ደማችን ከሰውነታችን ሳይጸዳ ሳያጥቡን በእጃችን ይይዙንና ይህ ደም በስንት የጽዮናውያን ደም ይተካ ይሆን ካሉን በኋላ የተወለድሽው ጽዮናውያንን ለመግደል የምታድጊውም እስራኤልን ለዘላለም አጥፍተህ ወይም አንተ ወይም አንቺ ጠፍተሽ ታላቂቷ ፍልስጤም በቦታዋ ለመመለስ ነው። አንቺ ቆንጆ ሕፃን ዛሬ የተወለድሽው እኔ እገሌ የተባልኩኝ በፍልስጤም ምድር ያለው እናትሽ የምሆን አዋላጅ ከእናትሽ ማህፀን ወደዚህ ምድር ስትመጪ እስከነ ደምሽ የተቀበልኩሽ ለአንድ ዓላማ ነው። በፊትሽ ውበት፣ ቁንጅና፣ በተክለ ሰውነትሽ ተጠቅመሽ በሴትነትሽ ጸንተሽ አይሁዳውያንን ወይም ጽዮናውያንን ለማጥፋት ለመበቀል የሳምሶም ጠላት ደሊላ ሆነች። እንደ ሳምሶም ሳይሆን ብዙ ሺህ የጽዮን ሳምሶሞችን አታለሽ ማርከሽ ለፍልስጤም ጀግኖች አሳልፈሽ በመስጠት ሀገርሽን ለማስከበር አዋለድኩሽ። ወንድ ከሆነ የሳምሶም አይኖችን አጥፍተህ ጽዮናውያንን ወፍጮ ማስፈጨት ለዘላለም ባሪያ ለማድረግ ነው የተወለድከው ተብለን ነው ያደግነው። በትምህርት ቤት መዋለ ሕፃናት ስንገባ የሚተረክልን ተረት ተብሎ ስለ ሳምሶም፣ ስለ ደሊላ፣ ፍልስጤም በእስራኤል ሕዝብ ስለነበራቸው ታሪክ፣ ስለ ጎልያድ ታላቅነት ያወሩልናል። ነገር ግን ዳዊት በወንጭፍ ወርውሮ እንደገደለው እንደዘረረው አይነግሩንም። እኛ ግን ስናድግ ታሪክን አንብበን እንረዳለን፣ ይሁን እንጂ አናወራውም። ሁለታችን እስራኤላውያንና ፍልስጤማውያን የአንድ አባት ልጆች እንደሆንን ሳይሆን የዓመታት ባላንጣ ጠላቶች እንደሆንን ነው ተምረን ያደግነው። በትምህርት ሰዓት ከአልጀዚራ የሚተላለፈው የቴሌቪዥን የዜና አወጃ አጥፍቶ መጥፋት አክራሪዎች ከእስራኤላውያን ላይ ስለሰነዘሩት የቦምብ ፍንዳታ ያሳዩናል። በሕፃንነታችን ሂሳብ ሲያስተምሩን 1 ሲደመር 1 2 ይሆናል ከማለት ይልቅ 4 ጽዮናውያን በመንገድ ሲሄዱ አንድ ፍልስጤማዊ ጀግና 3ቱን ገድሎ አንዱን በከባድ ቢያቆስለው ስንት ጽዮናውያን ይቀራሉ ሲባል 1 ብለን እንመልሳለን። ያን ጊዜ ታዲያ አንዱን ማን ይግደለው ሲባል ሁላችንም እጃችንን በማውጣት እኔ ስንል አስተማሪያችን ያሲን አህመድ እንዲህ ይለናል፣ በቃ አንዱን እኔ ልግደለው ሲለን እኛ ደግሞ የለም እኔ ነኝ የምገድለው ብለን ስንንጫጫ ያን ጊዜ እሺ ለሁላችሁም አንዳንድ ጽዮናውያን አመጣላችኋለሁ ከዚያ በኋላ ትገድላላችሁ ይለናል። ደስ ይለናል። አንድ ጀግና ፍልስጤማዊ በተራሮች ላይ ሆኖ አሻግሮ ወደ እስራኤላውያን እያየ አነጣጥሮ ለመተኮስ ሲያስብ ሌሎች 3 ጀግኖች ፍልስጤማውያን ወጣቶች ቢጨመሩና አብረው ቢቀላቀሉ በጠቅላላ ስንት ሆኑ እንባላለን። ሌላም ይጠይቀናል፣ እነዚህ 4 ወጣት ፍልስጤማውያን በተራሮች ሆነው ከመተኮስ ይልቅ ሌላ ምን የተሻለ አማራጭ ያለ ይመስልሃል ሲለን ከተራሮች ወርደው በጽዮናውያን ትምህርት ቤቶች፣ በገበያ አዳራሽ፣ በህዝብ መሰብሰቢያ ቦታዎች ፈንጂ ቢያፈነዱ ብዙ ጽዮናውያን ይገደላሉ በማለት እንመልስለታለን። በዚህ አያበቃም። በገበያ ቦታ በመሄድ ጀግኖቹ ፍልስጤማውያን ጂሃድ ቢፈጽሙ ስንት ጽዮናውያን የሚገደሉ ይመስልሃል? ግምትን አታሳንሰው በማለት ነበር በሕፃንነት አእምሯችን በቀልን፣ ጥላቻን፣ ግድያን፣ አጥፍቶ መጥፋትን አስተማሪያችን ያሲን ለዓመታት ከፊቱና ከጭንቅላቱ የማትለየውን የያሲን አረፋት መለያ የሆነችውን ጨርቅ ለብሶ ሲያስተምረን ያደግነው። ጨዋታው፣ ወሬው፣ ትምህርት ስለ ፍልስጤም ጀግንነት ስለተፈጸመው ጂሃድ፣ ስለተደረገው ሰላማዊ ሰልፍ ነው። ፍልስጤማውያን በእስራኤል መንደር ገብተው ጂሃድ ፍንዳታ፣
ግድያ ሲፈጽሙ ቀኑን ሙሉ እንደ ትልቅ ጀግንነት ሲወራልን ይውላል። በዚህ ክፉ ስራቸው አንድ ፍልስጤማዊ ቢሞት ከየትምህርት ቤቱ፣ ከየመስሪያ ቤቱ፣ ከየትናንሽ ሱቆች ሸቀጣ ሸቀጥ እየተዞረ ሰላማዊ ሰልፍ ውጡ ተብሎ ተጋኖ ይወራል። ጩኸቱ፣ ዝላዩ፣ ረብሻው፣ ተኩስ ለጉድ ይሆናል። ያደግነው የተማርነው በዚህ መንገድ ነው። የአልጀዚራ ቴሌቪዥን ለፍልስጤም እንቅስቃሴ፣ ለአመፃው፣ ለጅሃዱ፣ ለግድያው ታላቅ አስተዋጽኦ አለው። የአልጄሪያ ቴሌቪዥን ዋና አዘጋጅ ታይሰል ሮኒ እንደ ትልቅ ጀግና ተደርጎ ይወሰዳል፣ ይደነቃል። ትምህርት የጨረስኩት በዚህ በታላቅ በበቀል የጥላቻ ስሜት ተሞልቼ ነው። ፍልስጤም የበላይ ጽዮናውያን የበታች ሆነን ነው አውቀን ያደግነው። የአልጀዚራ ቴሌቪዥን በየቀኑ ስለ ፍልስጤም ጀግንነት፣ የጅሃድ፣ የህፃናት፣ የወጣቶች፣ የጎልማሶች ጸረ ጽዮናውያን ስልጠና ሲያሳይ ይውላል። መዋለ ህፃናትና ኤሌመንተሪ ክፍሎች ግጥም፣ ንባብ፣ ድርሰት፣ ድራማ እንዲያዘጋጁ ይደረጋል። ነገር ግን በሙሉ በፍልስጤም ጀግንነትና በጽዮናውያን ደካማነት የተሞላ መሆን ይኖርበታል። ለዚህም ሽልማት አለው፣ ማበረታቻ አለው። ይህም ተቀርጾ በቴሌቪዥን ይተላለፋል። እሱን ስናይ አይናችን ከቴሌቪዥን ሰክተን አፍጥጠን እንውላለን። ይህንን ጽሑፍ የምታነቡ ወገኖቼ፣ ፍልስጤም ህዝብ ሆይ፣ ጦርነት፣ ግድያ፣ ጅሃድ መፍትሄ አይሆንም። አስተማሪዎቻችን፣ መሪዎቻችን በራሳቸው ይዘውት ባደጉት ክፋት የበቀል አእምሮ ተሞልተው ለሞት፣ ለግድያ የሚልኩን የራሳቸውን ዓላማ ለማካሄድ እንጂ በእርግጥ ለፍልስጤም ህዝብና መሬት አስበው አይምሰሏችሁ። እኔ በግሌ ከሁሉም በላይ የማዝነው እናቶች አንድ ልጃቸውን በየቀኑ እየነዘነዙ ሂድ፣ ጽዮናውያንን ግደል፣ ጂሃድ ፈጽመ ጀነት ግባ፣ በአንተ ሞት እኛ ፍልስጤማውያን እናርፋለን በማለት ያደፋፍሯቸዋል። ይህ ደግሞ እውነት ነው። ሁሉም ፍልስጤማዊ የሚያውቀው ጉዳይ ሀቅ ነው። ሴቶች ለአቅመ ሔዋን ሲደርሱ፣ ለትዳር ሲበቁ የሚነገራቸው የምታገቢው ብቻ ሳይሆን ጓደኛ አድርገሽ የምትይዥው ራሱን ለፍልስጤም ምድርና ህዝብ ጂሃድ ለማድረግ የቆመውን ወይም ለዚህ ዓላማ የተመዘገበና በተጠራ ጊዜ ለመሄድ ራሱን ያዘጋጀ ፍልስጤማዊ መሆን እንዳለበት ያስተምራሉ። እሷም ከደሊላ ባልተናነሰ ሁኔታ መቼ ነው የምትሄደው? መቼ ነው ራስህን የምትሰጠው? እገሌ ሄደ ደስ አይልም? እገሌም ጂሃድ ፈጸመ አያኮራም? በማለት ወንድ ጓደኛዋን ትነዘንዘዋለች። በዚያን ጊዜ ሳያስበው ልቡ ይነሳሳና ዘሎ ለመሞት ይዘጋጃል፣ ይሞታልም። ጥላቻው የሚፈታ አይመስልም። ድንገት አንድ የእስራኤል ወታደር ፍልስጤማውያን ባሉበት ቦታ ቢያልፍ ወይም ቢገኝ እንደ ንብ ይወሩታል፣ ይገድሉታል። ፍልስጤማውያን ሁሉ ለሀገሩ፣ ለመሪዎቹ፣ ለሃይማኖት ሰላይ ነው። አንዳንድ የሚገርም ነገር ደግሞ ታያላችሁ። በዚህ ሁሉ መሃል በየቀኑ በየሰዓቱ በሁለቱ ሰዎች መንግስታት መሃል ይህ ሁሉ ደም እየተፋሰሰ ሳለ ከሁለቱ አገሮች መሃል የጸና ፍቅር ያላቸው የሚዋደዱ ቦይፍሬንድ ብቻ ሳይሆን ያገቡ የተዋለዱ ህዝቦች መኖራቸው ነው። ሲጋቡ አብረው ሲኖሩ ማየት ይገርማል። በእስራኤላውያን መንደር ተከራይተው የተቀመጡ ፍልስጤማውያን አሉ። በፍልስጤም ቤትም እስራኤላውያን ይኖራሉ። ጎረቤት፣ የሰፈር ሰዎች ብዙ አሉ። በፍልስጤምና በእስራኤል ከተሞች እንደ ማንኛውም ሀገር ፊልም ቤቶች አሉ። በውጭ ስለሚደረገው ጦርነት፣ እልቂት፣ ግድያ አንድም ሳይሰማቸው የራሳቸው ጉዳይ ነው ብለው በዳንስ ቤቶች ተያይዘው ሲጨፍሩ ማደራቸው ይገርመኛል። እንግዲህ ፍልስጤምና እስራኤል የየዕለት ኑሯችን ይሄንን ይመስላል። እኔም ተወልጄ ያደግኩት በዚህ ሁኔታ ነው። የመጀመሪያ ደረጃ ትምህርቴን ከፈጸምኩ በኋላ ወደ ሁለተኛ ደረጃ ተዛውሬ ትምህርቴን ጨረስኩ። በየጊዜው በማቀው ባደግኩበት ልቤ በተሞላው የበቀል ጥላቻ ሁኔታ ምክንያት ወደ ፖለቲካው ዓለም ገባሁ። በፖለቲካውም ገፋሁበት። አስተማሪም አሰልጣኝም ሆኜ ተመለመልኩ። በማሰልጠኛ ቦታ፣ በትምህርት ቤት፣ በመንገድ ዓላማ ተብሎ የተያዘው ፍልስጤምን ከእስራኤል ነጥሎ የራሷ የሆነ ነፃ መንግስት ማዘጋጀት፣ ማውጣት ነው። በየቀኑ ለተማሪዎች በተለያዩ ፖስተሮች፣ ስነ ጽሑፎች፣ ፕሮፓጋንዳ ማዘጋጀት ነው።
ሴቶችን ለአመፃ ማነሳሳት፣ ወጣቶችን በተቻለ መጠን አእምሯቸው በጽዮናውያን ከባድ ጥላቻ መሙላት፣ በማይመለስ በማይታረቅ የጥላቻና የቂም በቀል እንዲሞሉ ማድረግ ነው። ይህ በእንዲህ እንዳለ አንድ ቀን ዕለቱ ማክሰኞ በጽዮናውያን የገበያ አካባቢ እና በሕዝብ መመላለሻ አውቶቡስ የአጥፍቶ መጥፋት ተግባር ለመፈጸም በተዘጋጀንበት ጊዜ ነበር። ሁኔታዎች፣ ዝግጅቱ፣ አሰራሩ፣ ሰዓቱ ለዚህ እንደሚመደብ፣ በዚህ አጋጣሚ እሱ ቢያዝ ሌላ ተጠባባቂ ወጣት በሌላ ስፍራና ተመሳሳይ ሰዓት ሌላ ጥቃት ለመፈጸም እቅድና ፕሮግራም እያወጣው ሳለው ውስጤ ፈጽሞ ተለወጠ። ተረበሽኩ። አይቼው በማላውቀው ፍርሃት ተሞላሁ። ሁለቱ እግሮቼ ተንቀጠቀጡ። ግማሽ ሰውነቴ ሽባ የሆንኩ መሰለኝ። በግራ ትከሻዬ ያንጠለጠልኩት ቦርሳዬ ምን እንደጣለው ሳላውቅ ከእጄ ወደቀ። ወገቤ ለሁለት የተከፈለ እስኪመስል ወይም በዱላ የተመታ ያህል ሆኖ ተሰማኝ። ሁኔታዎች ሁሉ አስደንጋጭ ነበሩ። የማረገው ቢጠፋብኝ ባለሁበት በቆምኩበት ወደኩ። ከሰዓት በኋላ ያለኝ ስብሰባ ወሳኝ ነው። በዚህ ጊዜ የሰፈሬ ሰዎች፣ ጎረቤቶቼ ተሸክመው ወደ ቤት ያስገቡኝ። ቤተሰቦቼ ደነገጡ። ሁሉም ተጫጫኸው ተረባርበው አነሱኝና ወደ አልጋዬ ወስደው አስተኙኝ። ምን እንደሆነ ሊገባኝ አልቻለም። እግሬ፣ እጄ መንቀሳቀስ አቃተኝ። መላ ሰውነቴ በድን ሆነ። ራሴን ብቻ አንገቴን ብቻ እንቀሳቀሳለሁ። አምቡላንስ ተጠርቶ ወደ ሐኪም ቤት ተወሰድኩ። ያልተደረገልኝ፣ ያልታየሁት፣ ያልተዳሰስኩበት ሐኪም አልነበረም። ፈውስ ግን የለም። መቀመጫዬ፣ ታፋዬ፣ ክንዴ በመርፌ ሲጠቀጠቅ፣ ሰውነቴ በአልኮል ሲታሽ ወራቶች አለፉ። ፈውስ ግን የለም። ከሐኪም መድኃኒት ሌላ ትላልቅ አባቶች፣ የሰፈር ሽማግሌዎች፣ መድኃኒት አዋቂዎች ሳይቀሩ ተጠርተው በእምነታቸው ወደ የፈጣሪያቸው ማልደውልኛል። ለውጥ ግን የለም። መፍትሄም አልተገኘም። 1 ዓመት ሆነኝ። አባቴ ደህና ገንዘብና ሀብት ስላላቸው ወደ ጀርመን ሄጄ ታክሜያለሁ። 7 ወር በጠባቂ ልዩ ወጪ እየተከፈለው በጀርመን ሀገር ሆስፒታል ተኝቼ ታክሜያለሁ። ለእነሱ ሲሳይ የገንዘብ ገቢ ከመሆን ያለፈ ፋይዳ ወይም ፈውስ ግን አላገኘሁም። ስለዚህ ሐኪሙ ወደ አገሯ ፍልስጤም መሬት ተመልሳ በዚያ ትታከም በማለት እንድመለስ በ4 ዶክተሮች የተፈረመ እንድወጣ ትዕዛዝ ደብዳቤ ይዤ ተመለስኩ። የበሽታዬ የህመሜ መነሻና ምክንያት ጠፋ። ለራሴም ለቤተሰቤም ለሚያዩኝ ሁሉም መፍትሄ ያጣ በሽተኛ ሆንኩኝ። እኔም ለሚጠይቁኝ መልስ አጣሁ። ለራሴም ግራ ገባኝ። ሰው ሲመጣ ማፈር ጀመርኩ። ቀስ በቀስ ያቺ የምትንቀሳቀሰዋ አንዴ ወደ ግራ አንዴ ወደ ቀኝ ትዟዟሪ ነበረችው አንገቴም እንደ ቀረው አካላቴ መንቀሳቀሷ ቀርቶ ቀጥ ብላ ደርቃ ቀረች። በአልጋ ላይ በሰው ቅርጽ የተሰራ የሰው ቅርጽ፣ በአንሶላ በብርድ ልብስ የተሸፈነ ግንድ እንጂ አካልና እስትንፋስ ያላት ሰው መሆኔ ተረሳ። የሚንቀሳቀሱት 2 አይኖቼ ብቻ ነበሩ። ቤተሰቦቼ ይበልጥ ግራ ተጋቡ፣ ተስፋም ቆረጡ። የሚጠይቀኝ ሰውም ሁሉ ቀስ በቀስ አቆመ። የተመቸው ጊዜ ያገኘ ወይም አልተሻላትም ማለትን ትተው እንዴት ነች አየሷ ነገር ብለው ወደ ቤት ሳይገቡ በዚያው ሲመለሱ ሰማለሁ። በዚህ ጊዜ ምርር ብዬ አለቅሳለሁ። በጉንጬ የሚፈሰው ትራሴን ያራሰው እንባ በምን እጄ ዳስሼ አብሼ ልጥረገው ወይም ላቁመው? አንገቴ ያረፈበት ትራስ የእንባ ማጠራቀሚያ ሆነ። ይህ ብቻ አይደለም፣ ሰውነቴ ቀስ በቀስ በየቀኑ ይሸት ጀመር። ሐኪሞች በአባቴ ተከፍሏቸው ይመጡና ሊመረምሩኝ ሲሉ ቤቱ በትልቅ ሽታ ስለተሞላ ገንዘቡ ይቅርብን ብለው ሲመለሱ አያለሁ። ገንዘብን ጨምርላቸው ሲባሉ የለም ብለው ይመለሳሉ። በሌላ ጊዜ ደግሞ ቤቱ በብዙ ሽቶ፣ ዕጣን፣ የተለያዩ ጭሳጭሶች ይታጠንና ገላዬ ያረፈበት ፍራሽ ተጥሎ ሌላ አዲስ ፍራሽ፣ አንሶላ፣ ብርድ ልብስ ተገዝቶ እንድተኛ ይደረጋል። ይሁን እንጂ ሰዓት ቆጥሮ መሽተት ይጀምራል። ሐኪሞቹ ሲደርሱ ኃይለኛ ሽታ፣
አስቀያሚ ጠረን ከሰውነቴ ይወጣል። እየቆየ ከቤቴ ወጥቶ ጠረኑ አካባቢዬ፣ ጎረቤቶቼ ሲበጠብጥ እህት ወንድሞቼ ተጸይፈውኝ ከቤታችን ወጥተው ዘመድ ቤትና ጓደኞቻቸው ጋር ማደር መዋል ጀመሩ። በዚህ ሁሉ ጨክኖ ያልተወኝ ወላጅ አባቴና እናቴ ነበሩ። በተለይም አባቴ ልዩ ነበር። ገላዬን የሚያጥበኝ፣ እንባዬን የሚጠርግልኝ፣ ልብሴን የሚቀይርልኝ እሱ ነበር። አባባ ይሸትሃል፣ ተወኝ፣ እዚሁ ልሞት ወይም ሌላ ትንሽ ቤት በግቢያችን ሰርተህ በዚያው ዘግተኸኝ በዚያው ልሞት ስለው፣ አይ ልጄ ላጣሽ አልፈልግም፣ ወልጄሽ ልጥልሽ አይሆንልኝም፣ ደግሞስ አላህ ይጠይቀኛል፣ ስለዚህ በሕይወት እስካለሽ ካጠገብሽ አልርቅም አለኝ። አባቴ ይህን ይበል እንጂ ሲያጥበኝ በሚሸተው የሰውነቴ ጠረን መቋቋም ተስኖት ከአንዴም ሁለቴም ሲያስመልሰው አይቻለሁ። አላህን በእንባዬ እንዲፈውሰኝ ወይም እንዲገድለኝ ጸልያለሁ፣ ለምኛለሁ። ግራ ቢገባኝ የክርስቲያኖችን እግዚአብሔርም ለምኛለሁ። ጠንቋዮችን፣ አስማተኞችን ቢያድኑኝ ለምኛለሁ። ግራ የገባት የማትድን ሽባ ተስፋ ያጣች ፍጡሮኛለሁ። አንድ ጊዜ ቤተሰብ ተሰብስቦ ዘመድ አዝማድ ተጠራርቶ በመድኃኒት ሊገድሉኝ ሲማከሩ ሰማሁ። ደስ አለኝ። ማንንም አልተቀየምኩም። ብቻ ቶሎ እንዲያደርጉት አላህ ሐሳባቸውን እንዳያስቀይራቸው ተማጸንኩ። ጮህ ብዬ አልናገር በየትኛው ድምፄ። ብቻ የዘወትር ጓደኛዬ ካጠገቤ የማይለየኝ እንባዬን ግን አፈሳለሁ። በዚህ ጊዜ አባቴ አሁኑኑ የሞቱ ያህል መስሎት ሁላችሁም ተዋት፣ እንዳትደርሱባት፣ እኔ አባቷ አለሁላት፣ ያለባት በሽታ ስቃይና ህመም አንሷት፣ በመርዝ ተሰቃይታ ስትሞት ማየት አልፈልግም ሲል ሰማሁት። አባቴ አሳዘነኝ። በአባቴ እንባና ሐዘን እያለቀሰ አይሆንም አትሞትም ልጄ ብሎ ሲንሰቀሰቅ አብሬው ተንሰቀሰቅኩ። 1 ዓመት 2 ዓመት እየተባለ 4 ዓመት በዚህ ሁኔታ አለፍኩ። አንድ ቀን እንዲሆነ ያለሁበት ቤት በር ተዘግቷል። ይሁን እንጂ አካባቢ ሲለወጥ ይሰማኛል። አንዳንዴ በህልማችን ሆነን ከታላላቅ ፎቅ ወይም ከረዣዥም ተራሮች እንደ አዋፍ እየበረርን እየተንሳፈፍን እንደምንሄድ የህልም ሁኔታ አይነት ተሰማኝ። ሰውነቴ ቀለለኝ፣ ዙሪያዬ ተለወጠብኝ። ወዲያው አንዲት ትንሽ ስለ ብርሃን ከተኛሁበት አልጋዬ ፊት ለፊት ካለው ግድግዳ ስስ ብርሃን ከተኛሁበት አልጋዬ ፊት ለፊት ካለው ግድግዳ ስትወጣ ተመለከትኩ። አይኔን ገለጥ አድርጌ ስመለከት ያቺ ቀጭኗ ብርሃን እያደገች ወደ ጎንና ቁመት እየሰፋች መጣች። ነገሩ ገርሞኝ አፍጥጬ ትመለከት ጀመርኩ። ፍርሃት አለኝ። ጮኼ አልጣራ፣ ድምፁ የለኝም። የልቤ ምት በኃይል ይመታል። ዛሬ መሞቻዬ ቀን ነው አልኩኝ። በሌላ በኩል ደግሞ ደስ አለኝ፣ በገደለኝ አልኩኝ። መልሼ ፍርሃት፣ ድፍረት፣ የማላውቀው ደስታ ድብልቅልቅ አለብኝ። ልቤ አፌ ውስጥ ውትፍ ያለ መሰለኝ። ጉሮሮ የደረቀ፣ ትንፋሽ አጠረኝ። ብዙ መንገድ ሮጦ የደከመው የሚያለከልከው ያህል መሰልኩ። ምንድን ነው እያልኩ ስጨነቅ ሳለው ከዚያ ከብርሃን የሚያስገርም ነገር ሲሆን አየው። አንድ ዘለግ ያለ ትከሻው ሰፋ ብሎ ትኩር ብሎ የሚያዩ አይኖች ያሉት ነጭ ከበረዶ የላቀ የነጣ ስስ ሐር የመሰለ ልብስ የለበሰ ጸጉሩ በጉንጮቹ መሃል ወደ ታች የወረደ የራሱ ነጭ ጸጉር ሆኖ በጥንቃቄ ወርዶ በትከሻው አርፏል። ከአይኑ መሃል የሚወጣው የብርሃን ፍንጣቂ ሐዘኔታ፣ ርህራሄ፣ ፍቅርን፣ አባትነት ይታይበታል። የሚታየኝን እያየው ወደ እኔ ይበልጥ ተጠጋኝ። ማንም ወደ ቤቴ ሊገባ ያልፈቀደ ቤተሰቦቼና ዘመዶቼ እንኳን የተጠየፉኝ አፍንጫቸውና አፋቸው በእጃቸው ወይም በመሐረማቸው ሸፍነው ለደቂቃ የሚጠይቁኝን የማይቆሙትን እሱ ግን አፍንጫውን ሳይሸፍን ያለ ጥላቻ ፊቱ ሳይጠቁርብኝ ሳይጠላኝ ይበልጥ እየተጠጋኝ ጥርት ባለው አረብኛ መልካምና ውብ በሆነው ድምፅ ልጄ ሲለኝ ሰማሁት። ይበልጥ ደነገጥኩኝ። ማን ነው ብዬ ለማየት እነዚያ በእንባ የሟሸሹ ትናንሽ አይኖቼ በዚያ በተዘጋው ቤቴ በጨለማው ክፍሌ መጥቶ የገባን አዲስ ሰው
ዙሪያውን በከበበው ብርሃን መካከል ለማየት ይበልጥ አይኖቼን አፈጠጥኩ። እሱ ግን ያው ነው። ውበቱ ደምግባቱን መግለጽም አልችለው በጣም እጅግ ያማረ ሙሉ ሰው፣ ቁመቱ፣ ትከሻው፣ የልብሱ ንጣት፣ የፀጉሩ ንጣት በደንብ ተበጥሮ በትከሻው የወረደ ሰው ብቅ አለ። ህመሜን ረስቼ ምን ሊያደርጉ ነው እኚሁ ገራም ውብ ሰው ወደ መኝታ ቤቴ የገቡት? መቼም ለክፉ ነገር አይሆኑም። እኔ በሽተኛ ነኝ። ምኔን አይቶ ምን ያደርጉኛል ብዬ በውስጤ ዘላብዳለሁ። በዚህ ሁሉ መሃል ታግሶኝ መልሼ ሌላ ድምፅ ሰማለሁ። ነይ ወደ እኔ፣ ተነሽ ካለሽበት እስራት፣ ዛሬ ፈታሁሽ፣ ክብሬን ባንቺ አሳልፋለሁ። ልጄ ነሽ፣ ተነሽ ብሎ ሁለቱ እጆቹን ሲዘረጋልኝ አንድ ነገር ከኋላዬ ቀን አድርጎ ሲያስቀምጠኝ ይሰማኛል። ግን በአይኔ አላየውም። እኔም ያ ሽታዬ ጠረኔ ይወጣል። በተንቀሳቀስኩ መጠን ስለሚበረታብኝ ከመነሳቴ ይልቅ ጠረኔን ፈርቼ ጠልቼ እሳቀቃለሁ፣ አልንቀሳቀስም። እኚሁ እንግዳ ያላዛሬ አላየኋቸውም። ሊጠይቁኝ የመጡት ሰው ጠረኔን ሳይጸየፉ ገብተው ከፊት ለፊቴ የቆሙትን እያደነኩ ሳለሁ እጄን በእጃቸው ይዘው አነሱኝ። እኔ በሳቸው ፊት የብናኝ ቅጠል ያህል ሆኜ ብድግ አደረጉኝ። ፊልምም ህልምም መሰለኝ። አለቀስኩ። ዋ ብዬ ጮኩ። ድምፄ ታዘዘልኝ። አፌ አንደበቴ ተገዛልኝ። እንደ ቀድሞዬ ጮክ ብዬ ሳለቅስ ለራሴ ገረመኝ። እምባዬ ይፈሳል፣ ሰውነቴ ይንቀጠቀጣል። ጩኸቴን ሰምተው ቤተሰቦቼ ይልቁንም አባቴ መጣ። ለራሱ ግራ ገብቶት ልጄ ልጄ ብሎ ለምን ተነሳሽ ትወድቂያለሽ ብሎ ደግፎ ሊያስቀምጠኝ ይጋፋል። መናገር የለም፣ መልስ የለም። አባቴ ይዞኛል። ጌታ ከፊቱ ሆኖ ያዘኛል። እኔ እራምዳለሁ። አባቴ ደንግጦ የሚሆነውን ያያል። ግራ የገባ ነገር ሆነ። አይኖቼን ትኩር አድርጌ ከፊት ለፊት ወዳለው ተነሺ ብሎ ያስነሳኝ የዓመታት ህመሜን ያዳነኝን ልዩ ሰው እመለከታለሁ። አባቴ ተደንቆ አንዴ መሳቅ፣ መልሶ ማልቀስ፣ መልሶ አንዴ ልጄ ዳነችልኝ፣ ያ አላህ ያ ረቢ ምን አይነት ነገር ነው እያለ ሲገረም ከቆየ በኋላ አንድ ነገር ትዝ ያለው ይመስላል። እጄን ያሻት ጀመር። አፍንጫው ዙሪያውን እየዞረ ያሸታል። ፊቱ ጭምድድ ፈታ እያደረገ ግራ በተጋባ ሁኔታ ይመለከታል። እኔን በወለሉ ላይ ስራምድ ትቶ ወደ አልጋዬ ጠጋ ብሎ ከማህፀኔ ወደ ፖፖ የሚወርደውን የሽንት ቱቦ በመሬት ላይ ወድቆ ያያል። አልጋዬ ላይ የነበረው ሽታ ፈጽሞ የለም። ጠረኔ ተቀይሯል። ለብዙ ጊዜ ከህመሜ የተነሳ ልብስም የውስጥ ሱሪም አላደርግም። በዚያ ቤቴ ከአዲሱ እንግዳዬ ትዕዛዝ በማደርገው እንቅስቃሴ ባዶ ገላዬ ራቁቶኝ እመለሳለሁ። ተነሽ አለኝ። ተነሳሁ። ውረጅ አለኝ። ከአልጋዬ ወረድኩ። ተከተይኝ አለኝ። ተከተልኩት። 4-5 እርምጃ ተከትየው ከሄድኩ በኋላ ተሰወረብኝ። እጆቼ ወደፊት እንደተዘረጉ እግሮቼ መራመዳቸውን እንደቀጠሉ ወደ ግድግዳው አጠገብ ስደርስ እሱ በግድግዳው ጥሶ አልፎ ሄደ። እኔ ግን እጄን ግድግዳውን ስነካ መቀጠል አልቻልኩም። እሱን ያሳለፈው ግድግዳ አላሳለፍሽ ሲለኝ ተከታይኝ እንዳለኝ ተከትዬ ግድግዳውን ጥሼ መሄድ አልሆነልኝም። ዘወር ብዬ እየዘለልኩ በአልጋ አጠገብ ቆም። እጁን አፉ ላይ አድርጎ እየተደነቀ ያለውን አባቴን ተመለከትኩ። ሀፍረቴን በእጄ ከልዬ ላላዬ ተፈወስኩ፣ ዳንኩልህ። ለብዙ ዓመታት ያልተከፈተው መስኮቴ ዛሬ እንደኔ የመከፈት መዳን ሆነለት። የሸተተው ሰውነቴ ያላስጠጋ ያለው መጥፎ ጠረኔ ዛሬ በዚህ ሰው በመሰለ ተአምረኛ ፍጡር ተለወጠ። አባቴ እንደ ሕፃን እየዘለለ አንዴ እኔን አንዴ አልጋዬን መልሶ ቤቴን ያሸት ጀመር። ልጄ አልገባኝም አለኝ። ላላዬ ቁጭ በል አልኩት። እምባዬ በሳቄ ተለውጦ ውስጤም በመገረም ተሞልቶ
ሁለታችን በዚያች ቤት ተቀምጠን በድሮ አልጋዬ ጠርዝ ሆነን አባቴ ደጋግሞ እየሳመኝ ላላይ ያልኩት በመጀመሪያ ብዬ የሆነውን ነገር ለመግለጽ ወሬን ስጀምር እህቶቼ፣ እናቴና የጎረቤቴ ሰዎች የቀድሞውን ጩኸት ሰምተው ሞቴን ለማየት ሲገቡ ሁሉም በአፋቸው ጨርቅ ይዘው በልብሳቸው አፍንጫቸውን ሸፍነው ለመግባት እየተጣደፉ በራፉ ላይ ሆነው እፍ ተገላገለች፣ ይሻላታል፣ አላህ መልካም ነገር አደረገላት፣ እንኳንም ሞተች ብለው አንገታቸውን እያስገቡ ያዩኛል። አባቴና ራቁቷን የተቀመጠችው እህታቸውን ሲመለከቱ ግራ የተጋቡ ይመስላሉ። የጠበቁት ሽታ ያስጠላቸው ጠረኔን፣ የትናንት የሰለቻቸው ጠረኔን ረስተው ቀስ በቀስ አንድ በአንድ እያሉ ወደ ክፍሌ መግባት ጀመሩ። ወደ ውስጥ ሲገቡ አፍንጫቸውን የሸፈኑበት ጨርቅ ቀስ በቀስ እያወረዱ እጃቸውን አንጠልጥለው መያዝ ጀመሩ። ተጠጉኝ። ቤቱን ያሸቱት ጀመር። አባባ ምን አይነት ሽቶ ነው? ወይስ ዕጣን ነው? ዛሬ ደግሞ በቤቱ ያጨሰው ይገርማል ሲባባሉ ሰማቸዋለሁ። ላላዬ ብርድ ልብሱን ጥሎ ሌላ ልብስ አምጡላት ሲል ከዚህ የተሻለ ልብስ የለም ብዬ ገላዬን ሸፈንኩበት። ሁሉም አፍጠው ያዩኛል። እንደ ልማዴ በተኛሁበት አልጋዬ ሳለሁ ድንገት ቀዳዳ በር በጭላንጭል እንደሚገባ ስስ ቀጭን ብርሃን በዚህ በግድግዳ በኩል ሲገባ ተመለከትኩ። ያየሁት ብርሃን ቀስ በቀስ ወደ ትልልቅ ብርሃን ተለውጦ ቤቱን ሞላ። ከብርሃኑ ኋላ ያ የፈወሰኝ ሰው ተነሽ ብሎ ያስነሳኝ እያየሁት በግድግዳው የወጣው ሰው ብቅ አለ። ዘልዬ ሄጄ ላመሰግነው ብችል በደረቱ ተጠምጥሜ ደስታዬን ልገልጽለት፣ ስለሰጠኝ ስለፈወሰኝ ላመሰግነው እንደ ሰው ስሜው ፍቅሬን ልገልጽለት ልቤ ወዶት ዘልዬ ሲሄድ በሱ ውስጥ አለፌ ባዶ አየር የራሴን ገላ ታቀፍኩ። አይኖቼ ተከፍቶልኛልና አየዋለሁ። ላቅፈው ብዬ የሾለኩበትን የመልካም ሁሉ ባለቤት የሆነውን ዘወር ብዬ መልሼ ስመለከተው እሱ በዚያው በቅድሙ ቦታ ቆሟል። ተመልሼ ሊይዘው እጄን ስዘረጋ አሁንም አለፌው ሄድኩኝ። የሚዳሰስ የሚጨበጥ ነገር አልሆነልኝም። እንግዲያውስ እጆቼ አቅፋችሁ ከናፍርቶቼ እሱን መሳም ካልተፈቀደላችሁ አይኔ ማየትን ከሆነልሽ ይዋ ብዬ ተመልሼ በአልጋዬ ላይ ቁጭ ብዬ የሚያየኝን ማየት ጀመርኩ። የሚለኝን መስማት ቀጠልኩ። ልጄ አለኝ፣ ከዛሬ ጀምሮ አንቺ እኔ ልጅ ነሽ፣ ለማንም አትሆኝም፣ ለፈቃዴ ትኖሪያለሽ፣ ነገ በዚህ ሰዓት እመለሳለሁ ብሎኝ እያየሁት ተሰወረብኝ። ይህንን ንግግሬን የሰሙና ሁኔታዬን ያዩ ቤተሰቦቼ ተደንቀው ይመለከቱኛል፣ ይጠይቁኛል። ያበድኩም መሰላቸው። ነገሬ ሁሉ አልገባላቸው። ያን ጊዜ አፌን ከፈትኩ። ወደ እነሱ ተመልሼ የሆነውን እተርክላቸው ጀመር። እነሱም አፋቸውን ከፍተው በመደነቅ ይሰሙኛል። ለአባቴም በዚህ በኩል ነበር ግድግዳውን ጥሶ የወጣው ብዬ ስነግረው ሰምቶ ከተቀመጠበት ተነስቶ ግድግዳውን ፈርሶ ወይም ጉድጓድ እንዳለው ለማየት በእጁ ይዳስስ ጀመር። እህቶቼ ቤቱን የሞላው ውብ ሽቶ እየማጉ ላለፉት 4 ዓመት በተዘጋው ቤቴ የነበረውን አልጋዬን፣ ብርድ ልብሴን፣ አንሶላዬን እየተመለከቱ ሲገረሙ እናቴ ከሰውነቴ በፊተኛዬ በኩል የሚመጣውን ደም የቀላቀለበት ሽንት የያዘውን ፖፖ ይዛ ወጣች። የቀሩት ዘመዶቼ የፈወሷት ነቢያችን መሐመድ ናቸው። እሳቸው ሩህሩህና አዛኝ ናቸው። እሷ ድሮ በሕፃንነቷ ሳለች የምትሰራቸው የጅሃድ ሃይማኖቷን አክብራ የምትራመድ እንደነበረች ስለሚያውቁ ከዚህ ከዛሬው በሽታዋ በተአምራት በመገለጥ ሊፈውሷት ሊክሷት አላህ ልኮላት ነው ይላሉ። ሌላዋ ተቀብላ እስከ ዛሬ የተደረገው ዱዓና የሐኪሞች የአዋቂዎቹ ሰዎች የተከፈለው ብር ዛሬ ቀኑ ደርሶ የመፈወሻዋ ሰዓት ስለደረሰ ነው በሽታዋ የለቀቃት። መቼም ፈውስ እኮ ቀስ በቀስ ነው የሚመጣውም የሚፈውሰውም። ማንኛውም መድኃኒት እኮ በመርፌ ይሁን ኪኒን ባንዴ አያሽልም። ቀስ በቀስ ከሰውነታችን ከደማችን ተዋህዶ ገብቶ ነው የሚሰራው። የዚህ ሁሉ ዓመታት መድኃኒት ሰውነቷ ገብቶ ዛሬ በውስጧ ያለው በሽታ አጠፋውና ነው የተነሳችው ይላሉ። በዚህ ሁሉ መሃል የሚናገሩትን በመስማት
ዓይኖቹን ከዓይኔ ያልነቀለው ላላይ ብቻ ነበር። እኔም የሆነ ኃይል ውስጤን ተሞልቼ መናገር ጀመርኩ። እኔ መፈወሴ ሚስጥሩ ይህ እናንተ የምትሉት ሳይሆን እኔን ያዳነኝ፣ ከአልጋዬ ያስነሳኝ፣ ከመጥፎ ጠረኔ የፈወሰኝ ያ ያልኳችሁ ሰው ነው። ከእሱ ሌላ ፈዋሽም አዳኝም የለኝም። እሱ መፈወሱ ማዳኑን ብቻ ሳይሆን የሚያስደንቀው ፍጥረቱም ልዩ ነው። ሰው ይመስላል፣ ግን ከሰው እውቀትና ችሎታ ጥበብም በላይ ነው። ዓይን አለው፣ ከዓይኑ ግን ተወርውሮ የሚወጣውን የብርሃን ጨረር፣ የተሰወረውን በሰው ልብ ውስጥ ያለውን ነገር ይመለከታል፣ ይረዳል። እግር አለው፣ በመሬት ሳይሆን በአየር ላይ ከፍ ብሎ ይራመዳል። እጅ አለው፣ እንደ ሰው እጅ ተዘርግቶ አይመለስም። ፈውስ ይረጫል፣ ይንቀሳቀሳል፣ ይሄዳል። እንደ ሰው ግድግዳ ግን አይዘውም። እሱ ከልካይ የለውም። ልብስ ለብሷል፣ ከሰው ይልቅ ግን ይነጣል። ይናገራል፣ ድምፁ ግን ከሰው ይበልጣል። ማዕበላት የተራሮች የገደል ማሚቱ ያህል ያስተጋባል። ሰው ሲናገርህ የተናገረህን ሁሉ ላትይዘው ትችላለህ። የዚህ ልዩ ፍጡር ንግግር ግን ከውስጥ ፈጽሞ አይጠፋህም። እንደ ማኅተም በልብህ ተጣብቆ ይኖራል። ሲናገርህ ውስጥህ ይገለባበጣል። ከዚህ በፊት አይቼው አናግሬው ወይም አናግሮኝ አያውቅም። ግን ብዙ ዘመን እንደማውቀው ልቤ ይናፍቀዋል። እሱ ሁለመናው ያምራል። እሱ ነው ተነሽ ብሎ ደግፎኝ ሲያስነሳኝ፣ የዓመታት ሽባነቴን፣ የውስጤን ክፉ ጠረኔን ይህን በመሰለ ጣፋጭ ሽቶ የቀየረልኝ። እሱ ነው ፈዋሼ። ነቢዩ መሐመድ ወይም ሐኪሞች አዋቂዎችም አይደሉም። እሱ ነው ፈዋሼ፣ አዳኜ፣ ባለውለታዬ። ውብ ነው፣ ድንቅ ነው። ፈዋሽ ነው ብዬ ነገርኳቸው። ከ4 ዓመት በኋላ ለመጀመሪያ ጊዜ ሙሉ ምግብ የበላሁት አሁን ነው። ቀስ በቀስ እየበላሽ አንጀትሽን አለማምጂው አሉኝ። እሱ ግን እንደፈለግሽ ብያለኝ። እስክጠግብ በላሁ፣ አልታመምኩምም። የሚጠጣ ስጡኝ፣ ጨልጬ ጠጣሁት። ልብሴን ለበስኩ። የሰው ድምፅ ከሰው ጋር የመሆንን ናፍቆቴን ያወጣልኝ እሱ ነው። ከእናንተም ጋር ቀላቀለኝ። እንደ ሰው አደረገኝ። የማትንቀሳቀሰዋ ሬሳ፣ እስትንፋሷ ያልወጣች ሬሳ በተባልኩበት በዚህ ግቢና ቤት የምትንቀሳቀስ ሰው፣ የምትናገር፣ መቆም የምትችል ሴት አደረገኝ። ይህ ሰው ሽባነቴን፣ የጠረኔን ፈውስ ብቻ ሳይሆን ውስጤንም ለውጦት ሄደ። አስተሳሰቤን ቀየረልኝ። ቀኑን ሙሉ ለፈጣሪ ሳመሰግን ስዘል ዋልኩኝ። ውጭ እየወጣው ከግቢ ወጣ ብዬ ውጭውን ስመለከት አላፊ አግዳሚውን ሳይ ዓይኔን ሲደክመኝ ተመልሼ ገባሁ። በመጨረሻ ደክሞኝ ስነቃ በኮሞዲዬ የሚጠጣ የማንጎ ጭማቂ አገኘው። ቀና ብዬ ለመቀመጥ ሳስብ በዚያ ግድግዳ ያ የትናንትና ብርሃን ቅዱስ ሲመጣ ተመለከትኩ። ከአልጋዬ ዘልዬ ወርጄ የሚሆነውን ለመስማት ለማየትም ጠበቅኩ። ያለ መከልከል፣ ያለ መፍረስ ከግድግዳው ብቅ ብሎ ይገባል። በዚያው ደግሞ ጎንበስ ሳይል ተራምዶ ይወጣል። ወይኔ ቀረብ ብሎ ልጅ ያለኝ በዚያ ሰማይና ምድርን በሚያናውጠው ዓለም ሁሉ ሊሰማው በሚችል በሚመስል ውብና ጥርት ያለ ድምፁ ደግሞ ላያምሽ ለዘላለም ፈወስኩሽ አለኝ። በዚያ ውብ ድምፁ ነፍሴ ጆሮዬን በናፈቀው ድንቅ አነጋገሩ ወርጄ በመሬት ላይ ሰገድኩለት። ቀና ስል ትኩር ብሎ በሚያዩ ውብ ዓይኖቹ እያየኝ ልጄ ውበቴን፣ የሰውነቴን አቋም ለቤተሰቦችሽ መግለጽ ቻልሽን ብሎ ጠየቀኝ። እረ ጌታዬን ያልቻልኩም፣ አንተ እኮ ከዚህ ሁሉ በላይ ነህ። አንተ እኮ ሐኪሞች ያልቻሉትን ሕመሜን አዳንከኝ። አንተን ማን ይመስልሃል? ከቶ ማን እንዳንተ ይገኛል? ይህ ማነህ? እንዴትስ ወደ ቤቴ መጣ? መታመሜን ማን ነገረህ? ያለ ፈውስ ያለ ሐኪም መርፌ በቃል ብቻ እንዴት አዳንከኝ ብዬ ጠየቅኩት። እሱም በዚያ የሚያስተጋባ በሚመስለው ድምፁ እኔ ኢየሱስ ነኝ፣ መኖሪያዬም በአርያም ነው። ከዚህ ምድር አይደለሁም፣ ነገር ግን በሰው ልጆች መካከል በተቀበሉኝ ልብ ውስጥ እኖራለሁ። ከዚህ በኋላ ባዘዝኩሽ ቦታና ሁኔታ ትኖሪያለሽ። ፈቃድሽን ለእኔ ታስገዢያለሽ። ሕመምሽን ያዘዝኩት እኔ ነኝ፣ የፈወስኩሽም እኔ ነኝ። ፈቃዴን ባንቺ ለመፈጸም ጠራሁሽ።
በአንቺ ዓላማዬ በአፍሽም ቃሌን እሞላለሁ። እኔ እመራሻለሁ፣ ለብዙዎች ጥያቄ ትሆኛለሽ። ከዚህ በኋላ ቤተሰቦችሽ ጠላቶችሽ ይሆኑብሻል። ከዚህ ቤትም ትወጫለሽ። በሕዝብ በገዳዮችሽ መካከል ስትኖሪ ማንም ምንም የሚያደርግሽ የለምና አትፍሪ። ስሜን ሰጥቼሻለሁ፣ ስሜን ስትጠሪ ይገኛለሁ። ይህ በሚስጥር በልብሽም ይዘሽ ተጠቀሚበት ብሎኝ ሄደ። በግድግዳው ማለፉ ሲገርመኝ ዛሬ ደግሞ በውስጤ በደረቴ አልፎ በአልጋዬ ራስጌ ባለው ግድግዳ እንደ ልማዱ ወጣ። እሱ ከሄደ በኋላ ለረዥም ሰዓታት በሰማሁት ደንግጬ የሰማሁት ቃል እያስገረመኝ እጄን በአፌ ላይ ጭኜ ቆምኩኝ። በኋላ እኔም እንደ አባቴ የፈረስ ግድግዳ ካለ ወይም አፈር ፍለጋ ብርድ ልብሴ ላይ በእጄ ዳስስ ጀመር። አልጋዬንም ሳብ አድርጌ ከግድግዳው የወደቀ አፈር በመሬት ካለ ብዬ ስፈላልግ አባቴ በሩን ከፍቶ ገባና ምን እያደረግሽ ነው ልጄ? ብቻሽን እኮ አትችይውም። አልጋሽን ልትቀይሪው ፈልገሽ ነው? በዚህ መሆን አስጠላሽን? እያለ አልጋዬን ይጎትተው ጀመር። እኔም አይደለም ላላይ ኢየሱስ በዚህ በግድግዳው አልፎ ሲወጣ ስላየሁት የፈረሰ አፈር ካለ ብዬ እያየሁ ነበር። አሁን እዚህ ነበር አልኩት። የነገረኝን ግን አልነገርኩትም። ላላይም ቀና ብሎ ማን አልሽኝ? ስሙ ብሎ ፊቱን ኮስተር አድርጎ ጠየቀኝ። እስቲ ድገሚልኝ አለ። እንደ መገረምም እንደ መቆጣት ብሎ እኔም ፈገግ ብዬ ላላይ ስሙን ጠየቅኩት እኮ ኢየሱስ ነኝ፣ ማደሪያዬን በአርያም ነው አለኝ። ለዘላለም እንደፈወሰኝ አስረግጦ ነገረኝ። ደስ አይልም? ደግሞም ዛሬ ሲያምር የሆነው አቤት የለበሰው ልብሱ ንጣቱ ብዬ ሳልጨርስ ዝም በይ አለኝ። በአንድ ጊዜ ነብር ሆኖ እኔ ደግሞ ከውስጤ የሚገፋኝ የሆነ ኃይል ወረረኝ። እንደዚያ የምፈራው አባቴን ዛሬ ንገሪው ዝም አትበይ የሚለኝን ሐሳብ አዳመጡ። በልቤ ቀጠልኩ። አዎ ላላይ ዝም አልልም። ስለዚህ ውብ ድንቅ ውበቱ ያማረ ኃይሉ የበረታ ችሎታው ከሰው በላይ የሆነው እንደነገረኝ ከጀርመን ሆስፒታል ወይም ከመስጊድ የመጣ ሳይሆን ከአርያም የመጣው ስሙም ኢየሱስ ያለኝ ያደረገልኝን ከመግለጽ ስለ ድንቅ ፈውሱ ከመናገር ደግሞ ዝም የሚያሰኝ የሚያግደኝ የሚከለክለኝ የለም። ብዙ ሺህ ሪያል ወይም ብር ከፍለህ የገዛኸው ሽቶ፣ ዕጣን፣ የተለያዩ ሰንደል የገላዬን ሽታ አላጠፋውም። የውስጤን ስቃይ አላሻለኝም። የእስልምና ሃይማኖቴ አልረዳኝም። መሐመድ ከሕመሜ አልፈወሱኝም። ኢየሱስ ግን አንዲትን ቃል ላከልኝ። ተነሽ አለኝ። ልጄ ነሽ አለኝ። መሐመድ ተገልጠው አልታዩኝም። ስለ ሕመሜም አላሳሰባቸውም። ባሉበት ሰላም ይሆኑ፣ ዘራቸው ሰላም ይሁን። ኢየሱስ ግን ፈወሰኝ፣ ገላገለኝ። ተመላልሶ ጠየቀኝ። ግድግዳውን ጥሶ ሲወጣ ጥሶ ሲገባ አየው። ላላዬ ስሙን ስጠራው ውስጤ የማላውቀው ደስታ እንደ ፈሳሽ ውሃ ይፈሳል። እወደዋለሁ አልኩት። ከዚህ በኋላ ላላዬ በዚህ ኢየሱስ ነኝ ባለኝ አምናለሁ፣ እወደዋለሁ። መጥቶ እስኪገለጥ ናፍቀዋለሁ። ሳገኘው ደግሞ ብዙ ዓመት እንደማውቀው ሆናለሁ። ላላዬ አንተስ ምንም ባታየው ልጅህን የፈወሰልህን አትወደውም? ውደደው እንጂ። እሺ ደግሞ ከኢየሱስ የበለጠ ከየት ይምጣ? ለአንተም እሱ ነው የሚሻልህ። ሌላውን ተወው። እሱን በልጅ ፈውስና ባየኸው ለውጥ እመነው። ከዚህ በኋላ ፈዋሼ ብቻ ሳይሆን አምላኬም ፈጣሪም ኢየሱስ ነኝ ያለኝ ነው አልኩት። ላላይ በመገረም ተሞልቶ ልጄ ለመጨረሻ አንድ ነገር ልንገርሽ፣ ዳግም ይህን ስትናገሪ እንዳልሰማሽ። ቃፊር ሆነሻል። ምን አድርጎብሽ ሄደ? በዚህ አንስማማም ብሎኝ ወጣ። ላላይ ሽታዬ መጥፎ ጠረኔ ችሎ ቤተሰቦቼ ሊገድሉኝ ሲማከሩብኝ አብሬያት እሆናለሁ፣ የእሷን ነገር ለእኔ ተውልኝ ያለው ሲያጥበኝ ሲጠርገኝ ነገሬን ከአልጋዬ ሲያጸዳ ሽታዬ ወደ ላይ እያለው ሲታመም ችሎኝ ታግሶኝ ማን አላት እያለ እንደ ሕፃን ቆሻሻዬን ከስሬ እያወጣ ያጸዳኝ አባቴ፣ ችሎ የኖረው አባቴ ዛሬ ግን ተፈተነ፣ አቅም አጣብኝ። ስለ እኔ ባሰበ ቁጥር ስቅስቅ ብሎ ያለቅስ የነበረው አባቴ ዛሬ ግን ሊያየኝ ጠላኝ። ድምፄን ምስክርነቴን ተጸየፈው።
ቆሻሻዬን ሲነካ ያልተጸየፈ ያልቀፈፈው ስለ ኢየሱስ መስማት በእሱ ፍቅር መያዜን ስነግረው ልቤን ለእርሱ ማስገዛቴን ሲሰማ ተፈተነብኝ። መድኃኒት ጠጥቼ ጣረሞት ስሰቃይ አስጨንቆ ወደ ሲኦል ሊወስደኝ የሞት መልአክ ከቦ ነፍሴን ሊወስዳት ስጣጣር ማየት ተስኖት ያለቀሰው ላላዬ ዛሬ ግን በዚያው ባለቀሰው መጠን ተንበርክኮ እጄን ይዞ ልጄን ከዘራችን በዚህ ሃይማኖት የተወሰደ ያመነ ሰው የለም። ለእኔም በመከራሽ በሕመምሽ ጊዜ እህት ወንድሞችሽ ሲጠሉሽ እናትሽ እንኳ ስትጠየፍሽ ላልተጠየፍኩ ለእኔ ለአባትሽ የምለምንሽን ስሚኝ፣ ግድ የለሽም ተይዩ አታሰድቢኝ። በፍልስጤም ምድር ሆነሽ ጽዮናዊነትን አትመኝ። የቀድሞ ጓደኞችሽ ቢሰሙ አንቺን ብቻ ሳይሆን እኛንም ሁሉ ይገድሉናል። ያለ ዘር ያለ መታሰቢያ ታስቀሪናለሽ እባክሽ ብሎ ተንበርክኮ ይለምነኝ ጀመር። እኔም ወደ ኋላ ሳፈገፍግ ላላዬ ግን በንበርክኮ ሆኖ እየመጣ ይለምነኛል። እኔም ላላዬ የእኔ ሕመም ከኔ ይልቅ ምን ያህል አንተን እንደ ጎዳ ታውቃለህ። ኢየሱስ ያንን ውለታው ተረሳና ካጂው ስሙን አትጥሪው ነው የምትለኝ? አልችልም ላላዬ፣ ዳግም እሱን በመካድ ወደዚያ አሰቃቂው ሕመሜ መመለስ አልፈልግም። ሳስበው ይዘገንነኛል አልኩት። አባቴ ግን እንደ ሴት እያነባ መንታ መንታ እያለቀሰ አዎ ካጂውና ወደ ቀድሞሽ ተመለሺ፣ ሙስሊም ነሽ አለኝ። ያንን ያሳለፍኩት ተረሳና ኢየሱስን ካጂው ተባልኩኝ። ከዚያ ጉድ ያወጣኝን ክፉዬን የለወጠውን ኢየሱስን እንዴት ልካደው? እሱን ክጄ ወደዚያ ሕመሜ ስቃይ ልመለስ? ላላዬ እንኳን አንተ ቤተሰብ ይቅርና ዓለም ተሰብስቦ ኢየሱስ የለም ቢል ብቻዬን ስለ እሱ መሰክራለሁ። ራሴን ለእርሱ አስገዛለሁ። ደግሞም በድብቅ በፍርሃት ሳይሆን በግልጽ አመልከዋለሁ። ያጋጥመኝ ካለው ልሆንለት እንደፈለገኝ ሁኚ እንዳለኝ እሆንለታለሁ። ነቢዩ መሐመድ ከመቃብራቸው ተነስተው ቢነግሩኝ አልቀበልም። ለእኔ የፈወሰኝ ያቆመኝ ኢየሱስ ነውና አልኩት። አባቴ ቀሚሴን ይዞ ተንበርክኮ እያለቀሰ ለእኔ ስትይ እያለ ደጋግሞ ይለምነኛል። ላላዬ አልችልም፣ ያዘዝከኝን ሁሉ እታዘዛለሁ። በዚህ ነገር ግን አልደራደርም፣ አንነጋገርም። ጤንነቴን ያገኘሁትን ሰላሜን፣ ፈውሴን ማጣት አልፈልግም። ላላዬ ግን የለም ልጄ ሃይማኖትሽን ክደሽ ከማይሽ እንደ ድሮ ታመሽ ባስታመመሽ ይሻለኛል። 4 ዓመት አልሰለቸኝም፣ አልተጸየፍኩሽም። ደም የተቀላቀለበትን ሽንትሽን በፖፖ ተቀብዬ መድፋትን አልጠላሁትም። በሕይወት እያለሽ አስከፊው ጠረንሽን አልጠላሁትም አለኝ። እምቢ ስለው መለመኑን ትቶ መሬት ወይም ሲሚንቶ ላይ በግንባሩ ተደፍቶ ስቅስቅ ብሎ ያለቅስ ዘንድ ጀመር። ሆዴ አንጀቴ ተገለባበጠብኝ፣ አሳዘነኝ። ጨክኜ ማለፍን አቃተኝ። እሺ ብዬው ተደብቄ ላምልከውን? የት ያየኛል ብዬ ዓይኔ እምባ አቅርረው ሲፈሱ በጣቶቼ እየጠራረኩ ሳለው ከፊት ለፊቴ ሌላ አስደንጋጭ ነገር እይታ ተመለከትኩ። ጌታ ኢየሱስ ራቁቱን ሆኖ 2 ወታደሮች በኃይለኛ ጭከና ሲገርፉት፣ ጀርባው የደም ጎርፍ ሲፈሰው፣ እሱ ሲሰቃይ፣ ሲጮህ፣ ሲንገላታ ዓይኔ ተገልጦ እያለው ደነገጥኩ። ሆዴ ባባ። እኔም ጮህ ብዬ ገደሉት ስል አባቴ ከተደፋበት ተነስቶ በአልጋዬ ጥግ ተቀምጦ አየሁት። ያን ጊዜ ኢየሱሴ ዘወር ብሎ ከራሱ ከግንባሩ ከጀርባ የሚፈሰው ደም ፊቱን ዓይኑን ገለጥ አድርጎ ሲያየኝ መልሶ ደግሞ ዓይኑን ሲሸፍነው አይቼ ውስጤ ፈጽሞ ጨከነ። እንደዚህ ሆኖ ያዳነኝን ኢየሱሴን አልክደውም ብዬ ስናገር አባቴ ለካ ሰምቶ ኖሮ ይህንን ስም አትተዩም፣ እንግዲያስ ከዛሬ ጀምሮ ልጅ አይደለሽም ብሎኝ ከቤት ወጣ። የወለደኝ አባቴ ጥሎኝ ከቤት ወጣ። ፈውስን ያመጣልኝ የፈወሰኝ አባቴ ኢየሱስ ግን በግርማው በውበቱ በክብሩ ለዘላለም ጊዜና ሁኔታ አይቶ ላይ ከዳኝ አባት ሊሆነኝ አዲሱን መንገድ ጀመርን። ተስማምቶኛል፣ ወድጀዋለሁ፣ ደግሞም ተፈውሻለሁ። ከቤት ወጣው።
መሄጃ ባጣ በገበያው መሃል ባለው የአውቶቡስ መናኸሪያ አጠገብ የምትሰራው አክስቴ ቤት ሄድኩኝ። እሷ ለእናቴ የተለየ ፍቅር ስላላት በእኔ በልጇ ትጨክናለች ብዬ ስላላሰብኩ በቀጥታ ወደ ቤቷ ገብቼ የአክብሮት ሰላምታ ሰጠኋት። አክስቴ እንደምን አለሽ ደህና ነሽ ወይ አልኳት። እጇን ዘርግታ ትቀበለኛለች ስል ግቢ እዚያ ተቀመጪ ያለችኝና ትታኝ ወደ ጓዳዋ ገባች። እኔም ባይተዋር ሆኜ ትንሽ ደቂቃዎች አለፉ። በመጨረሻ የምበላው ምግብ ትሰጠኛለች ብዬ አሰብኩ። በመዘግየቷና ስጠብቃት ከቆየሁ በኋላ ከተቀመጥኩበት ተነስቼ ወደ ውስጥ ስገባ እሷ ተቀምጣ አገኘኋት። እዛው ጠብቂኝ፣ በቤቴ መግባትሽ ለእናትሽ ብዬ ነው። ከዚያ ወዲያ ግን ወደ ጓዳዬ ልትገቢ አልፈቅድልሽም። አንቺ ቃፊር ነሽ፣ ደግሞ ዘራችን አሰድበሻል። ከመጠን በላይ አዝኛለሁ። ልቤ ተሰብሯል። ለአንቺ የነበረኝ ተስፋና ዓላማ ፈጽሞ ተቀይሯል። እንደውም አንቺ አላህ የመረጠሽ ቁርአንን አክብረሽ የምትኖሪ የምንልሽ ነበርሽ። በአንቺ የኮራነውን ያህል በአንቺ ተዋረድን። በፍልስጤም ምድር ማየት አልፈልግም። ዛሬ ቤቴ ግቢ ያልኩሽ ተመክረሽ ትመለሽ እንደሆነ ብዬ ነው። የማትመለሽ ከሆነ ግን አሁኑኑ ውጪልኝ አለችኝ። እኔም ያሳለፍኩትን ስቃይ ያየሁትን መከራ ስለ አፈዋወሴ ላስረዳት ስፈልግ ልትሰማኝ አልቻለችም። በሰጠችኝ መልስ አዝኜ አክስቴ ይሄን የመጨረሻ ቃለሽ ስላት አጠገቧ የነበረውን ውሃ የሞላ ጆግ አንስታ በታላቅ ንዴትና ቁጣ እላይ ላይ ደፋችብኝ። ጆጉንም ወርውራ አለችኝ፣ ይህን ያህል የሚያበሳጨሽ ምን ሆነው ነው? በእኔ በሽታ ይደሰቱ ነበር ማለት ነው? ሞቼ የሚወርሱትን ነገር ኖሮ ከልክያቸው ይሆን እንዴ? ይህን ያህል ስለምን ተጸየፉኝ እያልኩ ከቤቷ ወጣው። ቁልቁል ወርጄ ያሲን አረፋት ቢሮውን አልፌ በእነ አብዱራህማን ጀማል ሱቅ በኩል ስሄድ ህዝቡ ሰላማዊ ሰልፍ ወጥቶ ሆ እያለ ሲያልፍ ደረስኩ። አሁን ገደሉኝ ብዬ ሳስብ እያዩኝ አለፉ። ተገርሜ መንገዴን ቀጠልኩ። ሰዓቱም እየሄደ ሆዴ እየተራበ ወስፋቴ መጮህ ጀመረ። በኋላ በሆስፒታሉ አጠገብ ባለው መንገድ ኩርምት ብዬ ተቀመጥኩ። ጌታ ሆይ ስለምን ሰዎች ጠሉኝ? አንተን መከተል ስህተት ነው? እባክህ ከዚህ ሰዓት ጀምሮ ለአንተ ልገዛልህ፣ ላመልክህ፣ አምላኬ ነህ እንድልህ ልቤን ያዘው ብዬ ጸለይኩ። በዚህ ቦታ እንደተቀመጥኩ መሸ። መሄጃ ስለሌለኝ በዚያ ተጠግቼ አደርኩ። በዚህ ሁኔታ 2 ቀን ያለ ምግብ ያለ ውሃ ተቀመጥኩ። ወደ ቤቴ ብመለስ ካጅ ይሉኛል። በዚህ ብሆን መከራው ከበደኝ። ምን ይሻለኛል አልኩኝ። በመጨረሻ በዚህ አካባቢ ወደሚገኙ እስራኤላዊ ወታደሮች አጠገብ ሄጄ ብቀመጥ ጠርጥረውኝ አስረው ትንሽ ምግብና የፈላ ሻይ እየሰጡኝ እስከ 8 ሰዓት ካቆዩኝ በኋላ የታንከኛው መሪ ባለስልጣን ከመረመረኝና በሴት ወታደር ጠቅላላ ሰውነቴ በታላቅ ጥንቃቄ ከተፈተሽኩ በኋላ ለቀቀኝ። ጌታ ኢየሱስ እንደተገለጸልኝ ያሳለፍኩትን ስነግራቸው የያሲን አረፋት ተንኮል፣ የድርጅታቸው የሞሳድ ጥበብ ከዚህ አያልፍም ብሎ ከት ብለው ሳቀና በይ ኢየሱስን ስትዩ አይሁዶች አልተቀበሉህም ብለሽ ንገሪው ብለው እየሳቁ ለቀቁኝ። ከዚያ ወጥቼ በያሲን አረፋት በታገቱበት ቢሮ አካባቢ ሳልፍ አንድ ነገር ትዝ አለኝ። አንድ ቀን ያሲን አረፋት ቢሮ ለስብሰባ ተጠርተን በገባንበት ዕለት የነበረው ግርግር ፈጽሞ አይረሳኝም። የመግቢያ ወረቀት ተሰጥቶን እንደምንገባ ለጠባቂዎች ተነግሮ እያለ ብቻ ራቁታችሁን ሆናችሁ ውጡ፣ እርቃናችሁን ሆናችሁ ቁሙ የሚል ይመስላል። አገላብጠው እያንዳንዷ አካላታችንን እንደ ብርቱካን ሎሚ እየጨመቁ ነበር የተፈተሽነው። ከ3 ቀን በኋላ ስለሚወስደው የእርምጃ ውሳኔ በመነጋገር ላይ ነበርን። ያሲን አረፋት አዘውትረው በሚያዩት ለየት ያለችው እይታቸው መነጽራቸውን ዝቅ አድርገው 2 ጣቶቻቸው በአገጫቸውና በአፍንጫቸው አስደግፈው በእጃቸው ክንድ ጠረጴዛውን ተመርኩዘው ቁጣ፣ ንዴት ፊታቸውን አላብሶታል። ሴቶች በሽብርተኝነት በአጥፍቶ መጥፋት መሳተፍ አለባቸው የሚል ውሳኔ ላይ ነበር።
በጉባኤው ከነበርነው መካከል አንደኛው ሴቶች ፈጽመው መሳተፍ የለባቸውም በሚል ጽኑ አቋም ይዞ ይከራከር ነበር። ከተሳዳቢዎቹ መሃል አንድ ሰው ያን ቀን ሁላችንም ሳንረዳዳ ሳንስማማ ስልክ ከባለቤታቸው ተደውሎላቸው የዕለቱ ስብሰባ ማለቁ አይረሳኝም። በዚህ ሁኔታ ብዙ ቀን አሳለፍኩ። የምለብሰውና የምቀይረው ልብስና የውስጥ ሱሪ አልነበረኝም። ፀጉሬን ማበጠሪያ ካለፈበት ወራት አልፈውበታል። ፊቴ መገርጣትና እንደ መጥቆርም አድርጎኛል። ልቤ ግን ሙሉ ነው። ደስታ፣ ሰላም፣ ቆራጥነት የተላበሰ ኢየሱስ ያረፈበት ሆኗል። ረሃብ ክፉ ነው። ስለ ስሙ ቢሆን ከምንም አይቆጠርም፣ ችግርም ይመራል። ስለ ኢየሱሴ ሲሆን ግን ትርጉም አለው። አለባበሴ፣ ሁኔታዬ ሁሉ እብድ ስለምመስላቸው ቀርቦ የሚያነጋግረኝ ወይም ሊያነጋግረኝ የደፈረ አልነበረም። ሰው ናቀኝ። የሚረዳኝ ነገሬን ጸጥ ብሎ የሚሰማኝ ፈለግኩ፣ ግን አላገኘሁም። በዚህ መሃል ሳለው አንዲት ትልቅ እናት ከገበያ የገዙትን ዕቃ ተለቅ ባለ ዘንቢል ይዘው ሲሄዱ አየው። እሳቸውም ካለፉኝ በኋላ ቆም ብለው ካዩኝ በኋላ አንቺ ልጅ ነይ፣ ይህን ያዥልኝ፣ ዋጋሽን እከፍልሻለሁ አሉኝ። በውስጤ እየሳቅሁ እሺ ብዬ ይዤላቸው ቤታቸው ሄድኩኝ። ቤታቸው ስንገባ ቤቱ ባለ 3 ክፍል ሆና ጽድት ያለች ቤት ነበረች። ዱካ ሰጥተውኝ ካስቀመጡኝ በኋላ የምበላውን ምግብ ሰጡኝ። መልሰው በዘንቢል የነበረውን ዕቃ ወደ ቦታው እያገቡ ቤተሰብ የለሽም አሉኝ። እኔም እየፈራው ቢቀበሉኝም ባይቀበሉኝም ቢረዱኝም ቢያምኑኝም ብዬ ታሪኬን ነገርኳቸው። እሳቸውን በመደነቅ እንዲህ አይነቱ ታሪክ ኢየሱስ ተገልጦ አየነው የሚሉ ሰዎች ብዙ ጊዜ ያጋጥሙኛል፣ ያንቺ ግን የተለየ ነው ብለው ካሉኝ በኋላ ገላዬን እንድታጠብ ነግረውኝ እምቀይረው 2 ረዥም ልብስ ሰጡኝ። የሰጡኝን ለብሼ የራሴን ቆራርጬ ብዙ ወራት የተቸገርኩበትን የሴቶችን ወግ መቀበያ ያደረግኩት። እግዚአብሔር ይባርካቸው። ከቤታቸው ወጥቼ ወዴት እንደሚሄድም ባላቅም ግን መንገዴን አቀናው። በከተማው መሃል ሲሄድ አንድ እጅ ከኋላዬ ሲጎትተኝ ተሰማኝና ዘወር ስል ላላዬ ነበር። ፊቱ በቁጣ ተሞልቷል። ንግግሩ ከንዴቱ የተነሳ ይቆራረጣል። ሐሳቡም ተረጋግቶ መግለጽ አልቻለም። አይኖቹ እንባ ሞልቷል። ከንፈሩ ይንቀጠቀጣል። እኔም አፍጦ ከሚያየኝ ላላዬ ፊት ሆኜ ዝም ብዬ ሳልናገር ሆድ ብሶኝ ናፍቆት ላላዬ በእኔ ጨክኖ ከቤት ማስወጣቱ ተደማምሮብኝ እምባዬ በጉንጮቼ ይፈሱ ጀመር። በዚህ መሃል ይራራልኛል ብዬ ያሰብኩት አቅፎ ይስመኛል፣ ይቅርታ ይጠይቀኛል፣ በእኔ ሆዱ አይችልም ብዬ ያሰብኩት ላላዬ ተቀይሮ ድንገት በኃይለኛ ጥፊ ሲመታኝ ረሃብና ሐሳብ ያጠቃው ሰውነቴ ተንገዳግጄ ከመሬት ላይ ወደቅኩ። ደግፎ ካነሳኝ በኋላ ደገመኝ። ሕዝብ ተሰበሰበ፣ ፖሊሶችም መጡ። ላላዬ ግን ለፖሊሶችም አልተመለሰም፣ ይደበድበኝ ጀመር። በኋላ ፖሊሶች ሊያስሩት ሲወስዱት እጃቸውን ይዤ አባቴ እንደሆነ ስነግራቸው ደንግጠው ለቀቁትና ታዲያ ቤት ነው እንጂ መንገድ ላይ ልጅ አይመታም ሲል፣ አንደኛው ግን እያየኝ በጆሮ ለፖሊሱ ጓደኛው ሲነግረው የመደነቅ እይታ እያየኝ ትቶኝ ሄደ። ላላዬ ኮንትራት ታክሲ ይዞ ወደ ቤት ወሰደኝ። በመንገድ እሱ ቁና እየተነፈሰ እኔ በአፍንጫዬ የሚፈሰው ደም በእጄ እየጠራረኩ ቤት ገባን። ለሴት ልጅ የማይገባውን ስድብ ይሰድበኝ ጀመር። ነውሬን በማውጣት ራቁቴን አውጥቶ ቤቱን ዘግቶብኝ ወጣ። ማንም ሰው እንዳያናግራት ምግብም ውሃም እንዳትሰጧት ብሎ ሲናገር ሰማዋለሁ። ራቁት ባዶ ገላዬን ሆኜ ኩርምት ብዬ ተቀምጬ አለቀስኩ። ያኔ ታመሜ ሳለው ግድግዳውን ጥሶ የመጣውን ጌታዬን ኢየሱስን ዛሬም በእነዚያ ትይዩ ግድግዳዎች ጥሶ መጥቶ ላየውን አፈኩኝ፣ ተመኘው። ዓይኔ እንደፈጠጡ አልኩኝ። የመጣም የተገለጠም ሳይኖር ውዬ መሸ። ወደ 12 ሰዓት አካባቢ ላላዬ መጣ። ካልጋዬ ጠርዝ እንደተቀመጠ ቃል ሳይተነፍስ
ግማሽ ሰዓት ያህል ከተቀመጠ በኋላ ተነስቶ በሩን ዘግቶብኝ ወጣ። እነዚያ ያዝኑልኝ የነበሩት ቤተሰቦቼ፣ ዘመዶቼ፣ ጎረቤቶቼ ሁሉ ለዓይናቸው ጠሉኝ። ያለ ከልካይ እንደፈለጉ ያዋርዱኛል። በዚህ ጊዜ ተናድጄ መልስ ልሰጣቸው ራሴንም ልከላከል ሳስብ ጌታ ኢየሱስ ከፊት ለፊቴ ቁስቁል ብሎ አየዋለሁ። ያን ጊዜ ልሳደበው የነበረውን ትቼ ስለሱ አስባለሁ። ስለሱ ባሰብኩ መጠን ቤተሰቦቼ የሚገርፉኝን የሚሰድቡኝን እረሳለሁ። እነሱ ሲጨርሱ ኢየሱስ ይሰወርብኛል። ገራፊዎቼ አያማትም፣ አትጮህም እንዴ ይሉኛል። ለምን አያመኝም? ያማል እንጂ ሰው አይደለሁም እንዴ? ይሁን እንጂ ከራሴ ሕመም ይልቅ የሚያመኝ የኢየሱስ ሕመም ነበር። በመጨረሻም ያቺ ለ4 ዓመት በሕመሜ ተኝቼ ያሳለፍኩባት ቤቴ ዛሬ ደግሞ እስር ቤት ሆነችብኝ። ቀኑን ሁሉ ዘግተውብኝ ይውላሉ። ለነሱ የታሰርኩ ልምሰል እንጂ እኔ ግን እስከ ዛሬ ድረስ ከተወለድኩ ጀምሮ የታሰርኩበትን ነገሬን፣ ፍጥረቴን በኢየሱስ ስፈታ ነበር የምውለው። አንዳንዴ በሩን ይከፍቱና ነይ ውጪ ይሉኛል። ከየት ስላቸው ከዚህ ቤት ነዋ፣ አባትሽ ሳይመጣ ትንሽ ፀሐይ ሙቂና ትገቢያለሽ። ዘንድሮ ባንቺ ያልሆነው ነገር የለም፣ አባትሽ አንቺን ሳይገድል አያርፍም ይሉኛል። እኔ ደግሞ ከፈቀዳችሁልኝስ በዚህ በዘጋችሁብኝ ቤት ልሁን ተውኝ እላቸዋለሁ። ኢየሱስና የኢየሱስ ታላቅነትን ያየሁበት በዚህ ቤተሰቦቼ ለእስር ብለው ባስቀመጡኝ የተዘጋችው ቤቴ ነበር። ኃይለኛ የጸሎት ጊዜ፣ ከጌታ ጋር የምገናኝበት ቀናት ነበሩኝ። ታዲያ ከዚህ ወጥቼ ለማላየው ከምሰግድ በዚህ ቦታ ላይ ሆኜ ለማየው ኢየሱስ ብሰግድለት አይሻልምን? ትርጉም ያለው ፍሬ ያለው አምላክ የሆነው ጌታ ኢየሱስን ማየት እመርጣለሁ። ከዚያ በኋላ አስወጡኝና ቤተሰቦቼ ተሰብስበው እንዲህ አሉኝ፣ ከዚህ በኋላ የፈለግሽውን ሁኚ አሉኝ። እናቴም ስሚ አለችኝ፣ ነቢያችን መሐመድ ምን ይወጣላቸዋል? ቁርአንስ ምን አገኘሽበት? ዓለምን እንደ ሰደድ እሳት እያዳረሰ ያለውና እስልምና ከአላህ የወረደው ብቸኛና የመጨረሻው ቃል የሆነው ቁርአንን መቀበል ትተሽ ቃፊር መሆን ካማረሽ ሐራም ብዬሻለሁ። ደግሞ በዚህ ቤት ላይሽ አልፈልግም አለችኝ። እኔም ከበው ሊቀራመቱኝ በሚጠባበቁ ዘመድ አዝማድ መሃል ሆኜ አፌን ከፍቼ ምን አድርጊ ትሉኛላችሁ? ያሳለፍኩትን ታውቃላችሁ። ላየሁት ለተገለጠልኝ ኢየሱስን ማምለኬ ስህተት ነው ትሉኛላችሁ? እኔ ያየሁት በራሴ ሕይወት ማዳኑን መገለጡንም በዓይኔ ነው ያየሁት። ደግሞም ሕፃን አይደለሁም ብዬ መናገሬን ሳልጨርስ ትልቁ ወንድሜ አንገቴን አንቆ ከመሬት አጋድሞ ከኪሱ አውቶማቲክ ሰንጢውን አውጥቶ በአንገቴ ላይ አስቀምጦ አሁን የመጨረሻ ዕድል እሰጥሻለሁ፣ ቁርአንም ይደግፈኛል፣ አንቺን አርጄ ጀነት እገባለሁ፣ ይህ ጅሃድ ነው ብሎ ሆዴን በእግሩ ሲረግጠኝ ቤተሰቦቼ በዝምታ ያዩኝ ነበር። ምን ያህል እንደጠሉኝ አሁን ገባኝ። በኋላ ተነሺ ብሎ ቁርአኑን አመጣና ከተሳለመው በኋላ በአልተውባህ 14 ያለውን ቃል አነበበልኝ። ተጋደሏቸው፣ አላህ በእጆቻችሁ ያሰቃያቸዋል፣ ያዋርዳቸውማል፣ በእነሱም ላይ ይረዳቸዋል፣ የምዕመናን ህዝቦችም ልቦችን ይሽራል። እነዚያን ቅርቧን ህይወት በመጨረሻይቱ ህይወት የሚለውጡ በአላህ መንገድ ይጋደሉ። በአላህም መንገድ የሚጋደል የሚገደልም ወይም የሚያሸንፍ ታላቅ ምንዳን በእርግጥ እንሰጠዋለን። አልነሳእ 74 እነሱ እንደ ካዱ ብትክዱና እኩል ብትሆኑ ተመኙ። በአላህም ሃይማኖት እስከሚሰደዱ ድረስ ከነሱ ወዳጆችን አትያዙ። በእምነት ቢያፈገፍጉም ያዟቸው፣ ማርኳቸው፣ ባገኛችሁትም ስፍራ ግደሏቸው። በእነሱም ወዳጅና ረዳትም አትያዙ። አልነሳእ 89 እናንተ ያመናችሁ ሆይ ይሁዶችንና ክርስቲያኖችን አድርጋችሁ አትያዙ። ከፊላቸውን ለከፈሉ ረዳቶች ናቸው፣ ከእናንተም ውስጥ ረዳቶች ናቸው። ከእናንተም ውስጥ ረዳቶች የሚያደርጋቸው ሰው እርሱ ከእነርሱ ነው። አላህ
አመጠኞችን ሕዝቦችን አያቀናም። አልማኢዳ 51። ከነዚያ መጽሐፍትን ከተሰጡቱ ሰዎች እነዚህን በአላህና በመጨረሻው ቀን የሚያምኑትን አላህና መልእክተኛው እርም ያደረጉትን የሚያደርጉትና እውነተኛም ሃይማኖትን የማይቀበሉትን እነርሱ የተዋረዱ ሆነው ግብርን በእጆቻቸው እስከሚሰጡ ድረስ ተዋጓቸው። አይሁድ ኡዘይር የአላህ ልጅ ነው አለች። ክርስቲያኖችም አልመሲህ የአላህ ልጅ ነው አሉ። ይህ ለአፎቻቸው የሚናገሩት ቃላቸው ነው። የእነዚያን ከነሱ በፊት የካዱትን ሰዎች ቃል ይመስላሉ። አላህ ያጥፋቸው። ከእውነት እንዴት ይመለሳሉ? አልተውባህ 29:30። ለእነዚያ ለሚገደሉት ምዕመናን እነርሱ የተበደሉ በመሆናቸው መጋደል ተፈቀደላቸው። አላህም እነርሱን በመርዳት ላይ በእርግጥ ቻይ ነው። ለእነዚያ ጌታችን አላህ ነው ከማለታቸው በስተቀር ያለ አግባብ ከአገራቸው የተባረሩ ለሆኑት ጂሃድ ተፈቀደ። አልሃጂ ከ39-40። አንብቦ ከጨረሰ በኋላ ገባሽ? የፈለኩትን ማድረግ እችላለሁ፣ ነገር ግን ያንቺ ደም ለምንም አይጠቅምም። ከዚህ ውጪ ደግሞ ቤትና ቤተሰብ አለኝ ብለሽ ስትናገሪ እንዳልሰማሽ ብሎ ትከሻዬን እየገፋ ከቤትም ከግቢያችንም አወጣኝ። እየሆነ ባለው ግራ እየገባኝ ምን ሆነው ነው ኢየሱስን ማመን ይህን ያህል የገዛ እህታቸውን ሊያርዱ ቢላዋ ያስነሳብኛልን እያልኩ መንገዴን ቀጠልኩ። ይህ ታሪክ እውነተኛ ታሪክ ነው። እኔንና የኔን ታሪክ የማያውቅ የፍልስጤም ሕዝብ የለም። የሴት አንበሳ የሚል ስም የተሰጠኝ ሴት ነበርኩ። ከታይሲር ኤሎኔ የአልጀዚራ ዕውቅ ጋዜጠኛ 2 ጊዜ ተገናኝተን በፍልስጤም ወጣቶች ጉዳይ ተነጋግረናል። አገሬ ፍልስጤም በገባኝ መጠን ጸረ ጽዮናውያን ተጋድሎና ትግል ተጋድያለሁ። በአጥፍቶ መጥፋት እንቅስቃሴ ብዙ ጊዜ ተካፍያለሁ። ፍልስጤም ከጽዮናውያን የበላይነት ሆና ልትታይ ጥሬያለሁ። ሐማስ ከዓለም የትግል ስም በልጦ ስመጥር ሆኖ በአመፅ በጉልበት ጽዮናውያን የወሰዱብንን መሬት ለማስመለስ በሚደረገው ሀገራዊ ትግል ተካፍያለሁ። ዛሬ ግን ለኢየሱስ ክብር እኖራለሁ። በኢየሱስ እታመናለሁ። ስለ እሱ ቆማለሁ። ለእርሱ እሞታለሁ። በእሱ ጸጋን ተሞልቼ ሰላሜ ተትረፍርፎ ያውም የኢየሱስን ሰላም ሰብካለሁ። አጥፍቶ መጥፋትን ስህተት እንደሆነ መሰክራለሁ። መግደል ማጋደል መፍትሄ አይሆንም። ለዓለም ሰላም፣ ለፍልስጤምና ለእስራኤል ሰላም ኢየሱስ ብቻ እንደሆነ ያለማወላወል እመሰክራለሁ።